መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛችሁ። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ከእነዚህ እጅ እንዳትወድቁ ዳዊታችሁን ድገሙ። ዳዊት ብትደግሙ የማንን ልብ ታገኛችሁ? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል እስቲ አባይ ገሩ መነኩሴ ነው መሆን ጋብቻ። ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። ቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም። እንግዲህ ዳዊት ታውቃላችሁ ተደጋጋሚ የተነገረ ነው። ዳዊት ማለት የአምላክ ልብ ማለት ነው። እስኪ በሉ አቤት። እሺ ዛሬ አንድ ነገር ልንገራችሁ። እስኪ ሁላችሁም የአምላክን ልብ ማግኘት ፈልጋለሁ የሚል ትምህርተ መስቀል አድርጋችሁ ቀኝ እጃችሁን አውጡ። የእግዚአብሔርን ልብ ማግኘት የምትፈልጉ በጣም ጥሩ፣ በጣም ጥሩ። በጣም የማንን ልብ ነው? በጣም ጥሩ። እግዚአብሔር ይስጥልኝ። ትፈልጋላችሁ? ትፈልጋላችሁ? አሁን ይሄንን እኔ መስጠት እችላለሁ ማድረግ። የእግዚአብሔርን ልብ ተመልከቱ። ኩራት ተጀመረ አትበሉ። እኔ ሌላ ነው ሳይገባችሁ አትታችሁ ቆዩ። እሺ እስከ መጨረሻው ማዳመጥ ይገባል። የማንን ልብ ነው ያላችሁ? አሁን እኔ መስጠት እችላለሁ። ይሄ የእግዚአብሔር ልብ ምንድነው? ዳዊት መድገም ነው። ሰጠዋችሁ አልሰጠዋችሁ? አዎ ዳዊት ድገሙ ብዬው ነገርኳችሁ ማለት ነው። ዳዊት የማን ልብ ነው አልኳችሁ? በእንጂ ምን አላችሁ? ዳዊት ብትደግሙ የማንን ልብ ታገኛላችሁ? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል እስቲ አባይ ገሩ መነኩሴ ነው መሆን ጋብቻ። ሸቀጥ ነው የምነግድ፣ ሹፌር ነው መሆን መርከብ አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛላችሁ። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ንስሐ አባታችሁ በቂ፣ ንስሐ አባታችሁ በቂ። መነኩሴ ቢሆን ቄስ ቢሆን ያገባ ሰው ቢሆን በጣም የተማረ ቄስ ቢሆን ደከም ያለ እንደው ትንሽ ኮሰስ ያለ ቄስ ቢሆን ምንም ቢሆን መስቀል የያዘ ንስሐ አባት በቃ ያጸድቃችኋል፣ ይበቃችኋል። ትልቅ አባት የሚባሉ በእንዲህ ያለ ሀገር አሉ አሉ በእንዲህ ያለ በረሃ አሉ። አያስፈልጋችሁም። የሚያስፈልጋችሁ በቅዱሳን ጸሎት መተማመን፣ በካህኑ ጸሎት ይፍትህ ማለት፣ ዳዊታችሁን መድገም፣ ቤተክርስቲያናችሁን መስማት፣ ማስቀደስ፣ ስጋው ደግሞ መቀበል። እግዚአብሔር ማለት ይሄ ነው። ሌላ ምንም ውጣ ውረድ ያለበት ቀመር አይደለም። እግዚአብሔር ማግኘት ማለት ይሄው ነው። እግዚአብሔር ቅርብ ነው አለ እኮ ተመልከቱ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ። በእውነቱ እግዚአብሔር ሳይልካቸው ላከን የሚሉ ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ፣ ንስሐ አባታችሁን አማክሩ፣ ቤተ ክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው እንጂ ወጣችሁ። አሁን በእንዲህ ያለ ሀገር መፍትሔ ስራ የሚደግሙ አባት ተገኘዋል። በእንዲህ ያለ ሀገር ገድለ ተክለ ሃይማኖት ክፍል ነው የሚሉ አባት ተገኘዋል። በእንዲህ ያለ ሀገር እንደው እኮ ስንት ህዝቡን እኮ አባክኖ በልቶ ሊጨርሰው ነው ይሄ ሰይጣን በእውነቱ ማለት ነው። ስለዚህ እኔ የምነግራችሁ ዛሬ የእግዚአብሔር ልብ አግኝታችኋል አላገኛችሁም? በሉ እንጂ ማነው የእግዚአብሔር ልብ? በሉ እንጂ ማነው የእግዚአብሔር ልብ? ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዴው እኮ ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያደርግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላሉ አይደለም? እንዴ አሁን 50ውን ዳቦ ብትልሱት ትጠግባላችሁ። አንዷን መብላት ያው ሁሉ ጸሎት ማግተልተል እንዴው እኮ አይደረስ እኮ ነው በእውነቱ። የጸሎት ዝሙት እዟችሁ እኮ ነው ማምላክን። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ።
ከዚያ በኋላ ደግሞ ምን ትፈልጋለህ? አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁት አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው የምትመጡት። እንዲሁ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከሰው ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት አንድ ቀን ሰይጣንን በእጅ ጨብጠው ዳዊት እየደገሙ ነው። ከአበምኔቱ ፊት አቀረቡት። አይትህትና ማምላክ ራሳቸው ይዘውት በእጃቸው ይዘውት ምኖት ኧረ ልቀቀኝ፣ ኧረ ልቀቀኝ። ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆኖ ተጭነው ይዘውት ይሄዳሉ። ከዚያ በኋላ ኧረ ልቀቀኝ፣ ኧረ ልቀቀኝ፣ ኧረ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም ይሉታል። እኔ አቃጠልኩ አይሉትም። እግዚኦ እግዚኦ! የዚህ ዘመን ሰው ቢሆን ምንድን ነበር የሚያደርገው? ኑ ና ሪከርድ አድርግ፣ ና ቅረጽ፣ ወላዲታ ና ሰይጣን ምን እንዴት እንደሚፈራኝ ልብ በል ነበር የሚባለው ማለት ነው። ልብ በል ሲፈራኝ፣ ሲንቀጠቀጥልኝ፣ ሳቃጥል ሰይጣን እንዴት ያለ ብልሃተኛ እንደሆነ አታውቁት። ሰይጣን አውቆት ካህናትና መነኮሳትን ለማታለል እንደሚያደርግ ያደርግ ታውቃላችሁ። አቃጠልከኝ፣ ነደድኩ ይላል። ገና አቃጥልሃለሁ ይላል። እውነት መስሎት እያሾፈበት እኮ ነው። አሳኝን እያሾፈበት ነው እንምላችሁ፣ እያሾፈበት። ሰይጣን ከመቼ ዕለት ወዲህ ነው ሰው ማክበር፣ ሰውን ማመስገን የሚወድ? ሰው ግን አይገባውም። ሰይጣን ከመቼ ዕለት ወዲህ ሰው ያመሰግናል? የሚናገረው ነገር ውሸት መሆኑን የምታውቁት ከዚህ የተነሳ ነው። እሱ መልካም ነገር አይወጣውም። አንድ ቀን እኮ ቅዱስ ጳውሎስ እንዲሁ ሰይጣን እንኳን ስለ ሰው ሰብኮ ስለ እግዚአብሔር ቢሰብክ እንኳን አናምነው። እመቤቴ ይቀራችሁ። አሁን እኔ እንዲያው አሁን ሰይጣን አባ እኮ በጣም ጥሩ ሰው ነው ቢል በጣም ሊገለኝ እንዳስበ ነው የሚገባኝ። እንኳን ይውላችሁ አሁን የዚህ ዘመን ሰዎች እንደሚያደርጉ ተመልከቱ። የተቀደሱ አባታችን ስማቸው ሲጠራ ጋነት ሲንቀጠቀጥ በካሴት አዳምጡ። ወይ ታሪክ! ሰይጣን እንኳን ስለ ሰው ስለ እግዚአብሔር ቢናገር እንኳን አንቀበለውም። ምሳሌ ቅዱስ ጳውሎስ እና ቅዱስ ዮሐንስ ሲያልፉ ተመልከቱ። ጋኔኑ መጣና እንዲህ አለ። ከአንዲት ባለዛር ላይ የሰፈረ ጋኔን፣ እናንተ የዚህ ሀገር ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው፣ የነፍሳችሁን መድኃኒት ይነግሯችኋል፣ የሚሏችሁን ስሟቸው አለ። ማን ነው ያለ? ሰይጣን። ሐላ ቅዱስ ጳውሎስ ምን አለው? በል አፍክን ዝጋና ውጣ አለው። ምንድን ነው ያለው? አፍክን ዝጋና ውጣ። ሊቃውንት በጉባኤ ቤት ሲተረጉሙ እንዳልታውቃላችሁ እውነት እንኳን ቢናገር ሰይጣን ሊናገረው አይገባም ብለዋል። እውነት እንኳን ቢሆን ሰይጣን ከተናገረው ልክ አይደለም፣ ሽንገላለሁ፣ ተንኮላለሁ፣ ስውር ዓላማ ይዞ ነው የሚናገረው ሰይጣን። የሰይጣን ንግግር ታምኖ አያውቅም። እስመ ሐሳዊ ውእቱ ወአቡኃ ሐሰት ወሶበ ይነብብ ሐሰተም ዚአሁ ይነብብ። እሱ የሐሰት አባት ነው። ሐሰትንም ሲናገር ከራሱ አንቅጦ ይናገራል ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባት ነው፣ ነቃ ሐሰት ነው እሱ። ይህን መቀበል አይገባም። ስለዚህ ሰይጣን አዋኪ ነው እና ዳዊት ባለበት ሰላም አለ። አቡነ ተክለ ሃይማኖት ግን በእጃቸው ጨብጠው ለአበምኔቱ አስረከቡት፣ ለአቡነ በጸሎተ ሚካኤል። አባቴ ወይን ሰይጣን
በእርሶ ጸሎት ይዤው መጣሁ። ኧረ አንተ ጸሎት ነው ልጄ። መምህሩ ሰው አይደሉምን? በተጋድሎና በቆብ የሚቀድሙኝ እርሶ አይደሉምን? ገድልን የፈጸሙ አባቴ እርሶ አይደል? የእርሶ ጸሎት ነው ያቃጠለው። ግን እኮ መዝሙረ ዳዊትን እያፈሰሱ ነው ሰይጣንን ሲያቃጥሉት የነበረ። መዝሙረ ዳዊትን ደግሞ ሰው እርቦታ አያውቅም፣ ተቀስፎም አያውቅም። ዳዊት ባለበት ሰላም አለ። የእሱን ልብ አድርጎ እግዚአብሔር አድሮበት ስለሚኖር የሰላም አምላክ እግዚአብሔር ከእሱ ጋር ስላለ መዝሙረ ዳዊት ባለበት ሰላም አለ። እውነት ነው የምነግራቸው። ቅድስት አርሴማን እኮ ንጉሡ ጎትቶ ወደማይገባ መሰናክል ሊጥላት ሲል መዝሙር 69 ነው የደገመች። እግዚኦ ነጽር ውስተ ረድኤቴ፣ እግዚኦ አፍጥን ውስተ ረድኤቴ፣ አቤቱ እኔን ለመርዳት ፍጠን ስትል መልአኩ መጥቶ በእሷና በንጉሡ መካከል ቆመ። እሷ ይልቁንም በገድል የደከመች ብላቴና ስትሆን ንጉሡን ጎትታ አውርዳ ፈጠፈጠችው። ያችን መዝሙር በመዘመር ማለት የትኛውም ቦታ የመኪና አደጋ ቢገጥማችሁ፣ እሳት ውስጥ ብትገቡ፣ ቤት ቢቃጠል፣ የትም ብትሆኑ የቅዱስ ዳዊትን መዝሙር ከዘመራችሁ ሰላም አለ። ዳዊት ማለት ሰላም ማለት ነው። ሰላማዊ ኢየሱስ ክርስቶስ በቅዱስ ዳዊት መዝሙር በቅዱስ ዳዊት ጸሎት ለኢትዮጵያ ሰላምን ይላክልን። ዳዊት የአምላክ ልብ ነው። ዳዊት ሰላም ሰው ሁሉ የሚወድ ነው። የፍቅር ሰው ነው። ቅዱስ ዳዊት የእግዚአብሔርን ሐሳብ ያገለግል ነበር ብያቸዋለሁ። የእግዚአብሔርን ሐሳብ እንግዲህ ሰው ብዙ አይነት አገልግሎት ነው የሚያገለግለው። አገልግሎት ብዙ ሰው ያገለግላል። ግን የማንን ሐሳብ ነው የሚያገለግል የሚለው ጥያቄ ነው። የራሱን ሐሳብ የሚያገለግላለ፣ የሰይጣንን ሐሳብ የሚያገለግላለ፣ የዘመዶቹን ሐሳብ የሚያገለግላለ፣ የነገስታትን ሐሳብ የሚያገለግላለ። ከቤተ ክርስቲያን ተቀምጦ ለፖለቲካ የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ ሰይጣንን የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ የገንዘብ ባሪያም ይኖራል። ከቤተ ክርስቲያን ተቀምጦ የፍላጎቱ ባሪያም ይኖራል። ፍላጎቱን ፍላጎቱ እስከተሳካለት ድረስ እግዚአብሔርን ፈጽሞ የማያስብ ማለት ነው። የሚያስፈልገው ነገር ከቤተ ክርስቲያን እስከሚገኝ ድረስ ቤተክርስቲያን ያገለግላል። ሲያገኝ ጥሎት ይወጣል። ምን አላቸው እንዲህ አይነት ሰዎችን ቅዱስ ዮሐንስ በመልእክቱ ምን አለ? ቀድሞም ከኛ አልነበሩምና ከኛ ወጥቷል። ቀድሞም ከኛ አልነበሩ ከኛ ወጡ። ሐሳባቸው ምንድነው? እነዚያ ሰዎች ሲባል ገንዘብ፣ ፖለቲካ፣ ዘረኝነትን ማስፋፋት ብዙ ሐሳብ ይዘው ቤተክርስቲያን ውስጥ የቆሙ ሰዎች ይኖራሉ። ግን ማሰብ የሚገባን አንድ ነገር አለ። እነዚያ ሁሉ ሰዎች ግን የቤተ ክርስቲያን ልክ ናቸው ማለት ግን አይደለም። ራሴንም ጨምሮ እኔ የቤተ ክርስቲያን ወኪል አይደለሁም። በስጋና በደም ያለ ሩጫውን ያልጨረሰ ሰው የቤተ ክርስቲያን ወኪል አይደለም። ቤተ ክርስቲያን የሚወክሏት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሩጫቸውን የጨረሱ ናቸው እንጂ ዛሬ እየወጣ እየወረደ የሚኖር ሰው የሚናገረው ነገር ቤተ ክርስቲያንን አይወክላትም። ከቅዱሳት መጻሕፍት ውጪ ቅዱሳት መጻሕፍትን የቤተ ክርስቲያን ትምህርትን ሳይበረዝ ካስተላለፈ ያ ቃለ እግዚአብሔር የቤተ ክርስቲያን ነው። ሰው በግሉ ግን የሚያጠፋው ጥፋት እስከ ላይኛው ጫፍ ሊሄድ ይችላል። የቤተ ክርስቲያን ወኪል አይደለም። ምን ለማለት ፈልጌ ነው እንዲምላችሁ? ሰው የፖለቲካውን ሐሳብ የዘሩን የራሱን ሊያገለግል ስለሚችል ማንም ቤተ ክርስቲያን ውስጥ ነው በሚናገረው ነገር የቤተ ክርስቲያን አቋም ነው ብላችሁ ከቤተ ክርስቲያን ተሰናክላችሁ እንዳትወጡ ለማለት ፈልጌ ነው። የእግዚአብሔርን ሐሳብ እያገለገለ ነው ወይ የሚባለው ስለዚህ ነው። እና ሁላችንም የእግዚአብሔርን ሐሳብ ለማገልገል በቸርነቱ ይርዳል። የእግዚአብሔርን ሐሳብ የእናንተንም ሐሳብ ማገልገል የለብንም። በእውነት የማንን ሐሳብ ነው ማገልገል ያለብን? የእግዚአብሔር ነው። አሁን ህዝቡ የሚፈልገው ምንድን ነው? የእናንተን ሐሳብ እንድናገለግል ትፈልጋላችሁ ብዙዎቻችሁ ማለት ነው። የእናንተን ሐሳብ አሳ ይበላል አይበላም? በጾም ይበላል አይበላም? አቤት! አሁን ይህንን ጥያቄ ሰው ከመቶ መምህር ይጠይቀዋል። ለምን የሚጠይቀው? ድንገት ይበላል የሚል መምህር ባገኝ ብሎ ማለት ነው። አይደለም ሐሳያችሁ እንደ ሐሳቡ ያለ እስመ ዓለም አለ ያፈቅር ሊያው ጌታ እኮ እንዲህ ያልተናገረው የለም። ዓለም የራሱን ይወዳል። በሉ እስኪ ሁላችሁ ዓለም የማንን ነው የሚወድ? የራሱን። ምን ማለት ነው? የራሱን። ገበሬው ደግሞ ምን አለ? ከዱር ገብቶ አቻውን ቆርጦ ይወጣል። ከዱር ገብቶ ምን አይነት ጠማማ ሰው ምን አይነት በትር ቆርጦ ይወጣል?
ጠማማ ቆርጦ ይወጣል ማለት ነው። ከዱር ገብቶ አቻውን ቆርጦ ይወጣል። ስለዚህ ሰው መሰሉን ይከተላል፣ ለመሰሉ ያጨበጭባል ለመሰለው። ስለዚህ ብዙ ሰዎች እንዲያው ይቅርታ አድርጉ ለቃል ብዙ ወንበዴዎች ስንት በጎቻችን የነጠቁን እኛ እንደ እግዚአብሔር ሐሳብ እንጂ እንደናንተ ሐሳብ መሆን ስላቃተን ነው። ብዙዎች ግን እንደናንተ ሐሳብ ይሆኑላቸዋል። አባ አቤት የግዳጅ በመሆንበት ጊዜ ሴቷ የተፈጥሮ ግዳጅ በመሆንበት ጊዜ ቤተክርስቲያን ምገባ ችግር አለ የለም? ችግር የለም ግቢ። የእሷን ሐሳብ ነው የነገራል። ከዚያ ምን ማድረግ ትችላለህ? ያኛውንስ አባቷ ግን እንዳትገቢ 8ኛው ቀን ብቻ አራታ ምን ታደርጋለች? አይ አባ ገሌ ጥሩ አይደለም፣ አባ ገሌ ግን ጥሩ ናቸው አያካብዱም ይባላል። እንግዲህ ማለት ነው ይኸው ችግሩ እኮ እዚህ እኮ ነው የሚመጣው ማለት ነው። የራሳችን ሐሳብ የሚነግረን ሰው ለእኛ ደግ ይመስልና ማለት ነው። አባቴ አቤት ተክሊል ልንፈጽም ነበር። እሺ ተክሊል ልንፈጽም ስል የባልንጀራዬ ወርሃ ጽጌዋ ወይም የወራዊ ግዳጇ መጣ። እንዴት ይሆን? እግዚአብሔር አያውቀው የለም ግቡና ቁረቡ። አያውቀውማ የለም። አሁን ነገ የሚያመጣውን መቅሰፍትም የሚያውቅ የለም በእውነቱ ማለት ነው። ተሽሞርሙሮ አሁን እዚያ እንግዲህ ተክሊሉ ተለብሶ ሕግ ተሽሮ ተገባና ነገ ትዳሩ ኧረ እናያለን። እስኪ ልጁ ተተካ፣ ዘሩ ተባረከ፣ ታየ። ስቃይ የበላን ያለ ነው በዚህ መልኩ በመጡት አይደል እንዴ? ችግር የለውም አላችሁ የላችሁም? አባቴ አቤት እኔ ላገባ ነበር። እሺ እና አንዳችን ድንግልና የለንም። እሺ እንዲሁ ግን ዘመዶቻችን እንዳያፍሩ ዝም ብለው ቆዋ እንዲያረጉልን ችግር የለም። ይሄ አይደለም ችግር የፈጠረው እንደ ራሳችሁ ሐሳባት ነው። እንደ እግዚአብሔር ሐሳብ በሉላችሁም። እንደማን ሐሳብ አልኳችሁ? እንደ እግዚአብሔር ሐሳብ። ችግር የለም የሚለን ሰው የራሳችን ሐሳብ ነው እንጂ የሚነግረን የእግዚአብሔርን ሐሳብ አይደለም ማለት ነው። የእግዚአብሔርን ሐሳብ አይደለም። አሁን ሰው ከቤተ ክርስቲያኒቱ ከበደች እያለ የሚወጣው ለምንድን ነው? የራሱን ሐሳብ እዩት። ቆይ ስርቆት የማይመኝ ሰው ማን ነው? ሁላችንም። ዝሙት የማይፈትነው ማን ነው? ሁሉም። ጧት መብላት የማይፈልግ ጾም ቢቃለልለት የማይፈልግ ማን ነው? ሁሉም። ብርድ አይብረድ፣ ጾም ይቅርልህ፣ ስራ ይቅርልህ፣ ክርስቶስ ሙቶልሃል ቢባል ማረፍ የማይፈልግ ማን ነው? ሁሉም። እዩ በሞቴ እረፍት የማን ሐሳብ ነው? የኛ በሉ። መብላት የማን ሐሳብ ነው? መተኛት የማን ሐሳብ ነው? ምቾት የማን ሐሳብ ነው? አዎ። ስለዚህ የኛን ሐሳብ እየነገሩ ከእግዚአብሔር ሐሳብ እየለዩ ከቤተክርስቲያን ያወጡናል ማለት ነው። የኛን ሐሳብ የሥጋ ፍላጎታችን። ለዚህ ነው ቅዱስ ጳውሎስ እንደ ሥጋ ፈቃድ ብትኖሩ ትሞታላችሁ፣ እንደ እግዚአብሔር ሐሳብ ብትኖሩ ግን በሕይወት ትኖራላችሁ ያለ። እንደ ሥጋ ሐሳብ ብትኖሩ እዩት። እውነት በእውነት ሌላውን ሁሉ የሚሰብከውን በየቴሌቪዥኑ በየጉዳጉዱ ያለውን ከቤተ ክርስቲያን ውጭ ያለውን እዩት። ምን የሚለው? እንደ ሥጋ ሐሳብ። ጸሎቱ ተጸለየ። እሺ ሲጸለይ ምንድን ነው? የዛሬ ወር መኪና ትገዛለህ። መኪና ቁም ነገራችን አይደለም። ቁም ነገራችን መንግሥተ ሰማያት። በሉ መንግሥተ ሰማያት በሉ እንጂ። አሁን ተመልከቱ። የዛሬ ሐሳብ ሲከሱ የነበሩ ሰዎች ይታሰራሉ። የዛሬ ወር ቤት ይደርሳል። ይህ ሁሉ የምን ሐሳብ ነው? የሥጋ ሐሳብ ነው። እንዲህ ያለ ስብከት በእውነቱ ሞት ነው። እንዲህ ያለ ነገር የምትፈልጉ ከሆነ ከእግዚአብሔር ሐሳብ ትወጣላችሁ። የእግዚአብሔር ሐሳብ በሉ እንጂ። የእግዚአብሔር ሐሳብ በሉ እንጂ። የእግዚአብሔር ሐሳብ በሉ። የእግዚአብሔርን ሐሳብ ለማገልገል ያብቃል። ስለዚህ ቅዱስ ዳዊት የማንን ሐሳብ አገለገለ? የእግዚአብሔርን ሐሳብ አገለገለና አረፈ። የእግዚአብሔርን ሐሳብ ቅዱስ ዳዊት ተመልከቱ፣ ስራው የእግዚአብሔርን ሐሳብ ማገልገል ስለሆነ ስራው ከፍ እያደረገው መጣ። ለምሳሌ ተመልከቱ፣ ቅዱስ ዳዊት ከዚህ ተወልዶ በግ ጠባቂ ነበር አይደለም እንዴ? በግ ጠባቂ ሆኖ በጎቹን በታማኝነት ይጠብቃል። እንደ ወንድሞቹ ከቤተ መንግሥት አይውልም። የውትድርና ልምምድ አላደረገም። ጦር ሜዳ መሄድ አልለመደም። ዳኝነት አልለመደም። ስርዓተ መንግሥት አልለመደም። ልብሰ መንግሥት መልበስ አልለመደም። ንግግር ማድረግ አልለመደም። በቃ መደመጥ አልለመደም። ሰው አልለመደም።
የተሰጠችውን ብቻ ታምኖ የሚጠብቅ ቸር ደግ እረኛ ነው። ታዛዥ እረኛ የተናቀ ማንም የረሳው ማለት ነው። በኋላ እንግዲህ ልብ ብላችሁ ስሙ። ከዚያ በኋላስ የእሱ ወንድሞች ግን መልከኞች ናቸው፣ ረጃጅሞች ናቸው፣ ትልልቆች ናቸው፣ ጉልበት ያላቸው ናቸው፣ የጦር ስልት የለመዱ ናቸው፣ ሥርዓተ መንግሥት የለመዱ ናቸው። እነዚህ ሰዎች ተሰማሩ። ጦር መጣ። ፍልስጤማውያን ከእስራኤል ጋር ገጠሙ። 40 ቀን በሙሉ እስራኤልን የሚታደግ ሰው ጠፋ። ከፍልስጤማውያን ግን ብረት ለበሱ ጎልያድ 7 ክንድ ቁመት ያለው ጎልያድ እየተጎራደደ መጣ። እባካችሁን 40 ቀን ብርድ አይንታን፣ ከናንተ ጀግና ምረጡና ከፍልስጤማውያንም ምን ያለው እንግጠምና ያሸነፈ ይግዛ አለ። ከእስራኤል ሰው ታጣ። ንጉሡም አቃተው። ቅዱስ ዳዊት ተመልከቱ፣ ዳዊት የሚባል ሰው በጫካ አለና እሱ መጥቶ ጎልያድን ይገላል ብሎ የተናገረለት ሰው የለውም። አጃቢም አጨብጫቢም ደጋፊም የለውም፣ ጓደኛም የለውም። የገዛ ወንድሞቹ እስቲ ዳዊት ይሄን ያደርግ ይሆናል አላሉ። ማንም አልመሰከረለትም። አባቱ እስቲ ለወንድሞቹ ስንቅ አቀብለና ጦር ሜዳ አሉልህ ብሎ ሰደደው። ሄደ። ብላቴና ነው። ከዚያ በኋላ ሲንጎራደድ አየው ጎልያድ ሲፎክር። ይህንን ሰው ለገደለ ንጉሥ ምን ይሰጠዋል? ልጁን ይድርለታል፣ ሴት ልጁን ያጋባዋል፣ በቤተ መንግሥቱ ይሾመዋል። እኔ እገለዋለሁ አለ። ታናሽ ብላቴና ነው። ሥራ ምስክር ነው የሚባለው እሱ ነው። እንዴት እምነቱ በሥራው ተገለጠ። ሥራው ምስክር ሆነና ክብሩን ገለጠ። ይኸውልባችሁ አሁን ዳዊት እገድልሃለሁ ብሎ አመነ። እገድለዋለሁ ያንን ሰው አለ። ያ ብረት የለበሰ ነው። 7 ክንድ ቁመት ያለው ሰው ታይቶ አይታወቅም። ልዩ ፍጥረት ነው። ያንን ሰው እገድላለሁ ብሎ አሰበ። ታናሽ ሕፃን ነው። በማን ኃይል ሲባል በእግዚአብሔር ኃይል እምነቱን በሥራ ግለጠው ተባለ። ይግል ከዛ ከንጉሡ ወሰዱት። አረ ጎልያድን እገድላለሁ የሚል ሰው አለ፣ እስኪ አምጡት። አንተኑ ቀታሊው ጎልያድን የምትገድለው አንተን አለ። አዎ ወዛት በሉስቲ ቦርቦርቴ ድፉለት፣ ልብሰ መንግሥት አልብሱት፣ ዝናር አስታጥቁት፣ ጋሻ ጦር አስታጥቁትና ጥውር ድፉለትና ውሰዱት ተባለ። ለብሶ ትንሽ እንደተራመደ እንኳን በታጠቀው መሳሪያ ሊዋጋ መሳሪያውን መሸከም በራሱ ከበደው ሕፃን ስለሆነ። ከዛ ምን አለ? አይ ለመድኩ በዝንቱ እኔ በእንዲህ አይነት ትጥቅ አልለመድኩም፣ አውልቃችሁታልኝ አለ። ምንድነው እንግዲህ ያለመድከው ሲባል ወንጭፍ። ከዚህ በሙሉ ጥሩሩን አወለቀ፣ ትጥቁን ሁሉ ፈታው አለቀ። ወንጭፍ ብቻ ይዞ ሄደ። እዛ ሄደ። ወንጭፍና ዱላውን ይዞ ጎልያድን ሲያይ ከወንዙ ሲደርስ 3 ጠጠሮችን ልቅም አድርጎ ባኳፋደው ያዘ። እረኛ ነው። እኔ ውሻ ነኝ እንዴ በእንጨት እና በወንጭፍ የምትመጣ አለው። ያዩ አይ አንተ ከውሻም ታንሳለህ። ውሻ እንጀራ የጣለለትን ጌታውን ያውቃል፣ አንተ የፈጠረህን አታውቅ፣ ከውሻም ታንሳለህ አለ። ና ስጋህን ለአራዊት ለሰማያዊ ወፍ ለምድር አራዊት ቆራርጬ እሰጣለሁ፣ ና ቅረበኝ አለ። አንተ በጉልበትህ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለ። ይህንን አደረገና ከወንጭፉ ድንጋዩን አስቀምጦ ወረወረው። ሲወረውረው ቅዱስ ሚካኤል ሄዶ የጎልያድን የለበሰውን ብረት አነሳለት። ሲያነሳው የዳዊት ጠጠር ሂዳ ከጎልያድ ግንባር ውስጥ ጥልቅ ብላ ገባች፣ ወደቀ። ከዚያ በኋላ ማለት ነው። ከዚያ በኋላ ምን አለ? ዳዊት የጎልያድን ቸብቸቦ ቆርጦ ለፍልስጤማውያን እያሳየ ፍልስጤማውያን በሙሉ አባረራቸው። ከዚያ ተመልከቱና አለ አፈቅረክ እግዚኦ በኃይሌ፣ አቤቱ ጉልበቴ ሆይ እወድሃለሁ አለ። እስኪ በሉላችሁ አቤቱ ጉልበቴ ሆይ ምን እልሃለሁ አለ? እወድሃለሁ። እግዚአብሔር ኃይሌ ወፀወኔ ውእቱ ይከልቦቱ፣ እግዚአብሔር ኃይሌ አምባዬ መጠጊያዬ አለቴ ነው። እግዚአብሔር ብዋጋ ጋሻዬ፣ እግዚአብሔር ብሸሽ መጠጊያዬ ነው እግዚአብሔር ብሎ ዘመረ። ተመልከቱ ውባ አምላኬ ተአደዋ ለዐረፍት ለአምላኬ የሰንጹ ፍኖቱ፣ በአምላኬ በእግዚአብሔር ኃይል እንኳንስ አጥሩን ጣራውን እዘለዋለሁ አለ። ጣራውን በአምላኬ ተአደዋ ለዐረፍት ጣራውን ሁሉ ዘልዬ እሄዳለሁ። ለአምላኬ የሰንጹ ፍኖቱ፣ የአምላኬ ጎዳናው ንጽሕ
ንጽሕና ነው። ንጹሕ ሆኜ እስከተከተልኩት ድረስ በእግዚአብሔር ኃይል ግንብም እንኳን ቢሆን ዘልዬው እሄዳለሁ ብሎ ዘመረ። እንዲህ የመሰከረለት ምኑን ወስዷል? እምነቱ ስራውን፣ ስራው ክብሩን ገለጠ። እስኪ በሉ እምነቱ ስራውን በሉ። ስራው ምኑን? እምነቱ ስራውን በሉ። እሺ ስራው ይኸውላችሁ አፉ አይደለም ስራው። ከዚያ በኋላ ምን አደረገ መሰላችሁ? የእስራኤል ሴቶች በሙሉ ተሰብስበው ምን አሉ? ሳኦል አንድ ገደለ፣ ዳዊት ሺህ ገደለ፣ ሳኦል ሺህ ገደለ፣ ዳዊት እልፍ ጎደለ እያሉ ዘመሩለት። ዳዊት የሚባል ስም በዚህ አካባቢ ተጠርቶ ያውቃል? በግረኛ ነው። ስራው መዟ መጣው። አያችሁ፣ ካለበት ስሙን አሳወቀው። ስራው ተናገረለት ማለት ነው። ስራው መሰከረለት። የእግዚአብሔርን ሐሳብ የሚያገለግል ሰው ስለነበረ ከዚህ በኋላ በሳኦል ላይ ምን አደረበት? ቅናት አደረበት። የእግዚአብሔር ሐሳቡ ምንድነው ካላችሁ፣ ሃይማኖት በሉ እስኪ ሁላችሁ። የእግዚአብሔር ሐሳቡ ምንድነው? ሃይማኖት። ቅዱስ ዳዊት ሃይማኖቱን ነው ሲያገለግል የኖረው። ሃይማኖቱ እጅግ ታላቅ ነው። ተመልከቱ። እስመ ረዳኢነ ውእቱ አምላክነ ወምስካኢነ ውእቱ አምላኩ ለያዕቆብ ወእንተዝ ኢንፈር ለማለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። የያዕቆብ አምላክ ረዳታችን ነው። ስለዚህ ምድር እንኳን ብትነዋወጥ፣ ተራሮች ተነቅለው ወደ ልበ ባሕር ቢፈልሱ አንፈራም፣ አንደነግጥም። ኢትመጣው ላራዊት ለነፍስን ተዝገኒ ለከ። ፈጣሪዬ ወይ ለአንተ የምትገዛውን ነፍስ ለአራዊት አሳልፈ አትስጣት። ወይ መይጣ ለእኪት ዲበ ጸላይቴ። ፈጣሪዬ በእኔ ላይ የተቃጣውን ሰይፍ ሁሉ ወደ ጠላቶቼ ይመልሰዋል ይላል። ወይ መይጣ ለእኪት ዲበ ጸላይቴ። ጠላቶቼ ወደ እኔ ሰይፍ ይወረውራሉ፣ እርሱ ያንን ሰይፍ ወደ ጠላቶቼ ይመልሰዋል እያለ ይናገራል። በእውነቱ ቅዱስ ዳዊት እግዚአብሔር ያበርህ ሊተ ምንትኑ ያፈራሃኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ ምን ያስደነግጠኛል? እግዚአብሔር ምእመና ለሕይወቴ። እግዚአብሔር የሕይወቴ መታመኛዋ ነው። ወምንትኑ ያደነግጸኒ፣ ምንስ ያስደነግጠኛል? ወመኒ ጸብአኒ ታይን ይፈርሃኒ ልቤ። ከተማ እንኳን ሰራዊት ተሰብስቦ ቢከበኝ ልቤ አይደነግጥብኝም፣ እግዚአብሔር ከኔ ጋር ነውና ብሎ ይናገራል። ኧረ ምኑ ይናገራል? በእውነቱ አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ ቀናበት። የዳዊት አንዱ እግዚአብሔርን ያገለገለበት ሐሳቡ ሃይማኖታችን ነው። እንድናምን አምላከ ቅዱሳን ይርዳል። ፈሪ አትሁኑ፣ እግዚአብሔርን እመኑት። እውነቴን ነው የማምላክ። እግዚአብሔር ሲጠረጥሩት አይወድም። በወጣችሁ በገባችሁ ቁጥር አትፍሩ፣ አትደነግጡ። አንዳንድ ጊዜ ወታደር ያስፈራራናል፣ አንዳንድ ጊዜ ደግሞ ጠንቋይ ያስፈራራናል፣ አንዳንድ ጊዜ ደግሞ አልፎ አልፎ አንዳንድ ቄስ ተማሪም ያስፈራራል። ነገር ያለው ቤትህን እባብ ነው ሰጥቼበት ማድረግ ውሾቱ ምንም አያረግም ማለት ነው። ማረግ ከቻልክ ደግሞ እኔ ቤት ሰደ ማድረግ ትችላለህ፣ እባብ ማለት ነው። ዛሬ መስደድ ከቻልክ እኔ ቤት አሁን እባብ መላክ ይቻላል በእውነቱ ማለት ነው። አንዱ ፈጽሞ እግዚአብሔር ከኛ እባብን የፈጠረ ማን ነው? በሉ እንጂ እባብን የፈጠረ ማን ነው? እግዚአብሔርን እያመናችሁ እንዴት እባብ ይበላናል ትላላችሁ? እባብን የፈጠረ አምላክ እያመናችሁ እባብን አትፉ። አይጥ ነው የምሰድብህ። አይጥን የፈጠረ ማን ነው? አይጥን የፈጠረውን ልጅ እንዴት ነው አይጥን የሚያስፈራራኝ? ይህን ማመን አለባችሁ እውነቱ ማለት ነው። እምነታችን አንሶ የት እየደረሰ ስለሆነ ነው። የእግዚአብሔር ሐሳብ እንድናምነው ብቻ ነው። እግዚአብሔር ከኛ የሚፈልገው ምንድን ነው ካላችሁ፣ ማመን እመኑ ብቻ ነው። ሐዋርያትን የገሰጻቸው ምንድን ነው? በባሕር እኮ እሱ ጋር ተሳፍሮ ሲሄዱ ማይበሉ ግልብጥ ሲል ሐዋርያት ድንግጥ አሉ። ኧረ እባክህ ልንሰጥም ነው እንዴ ደግሞ እኛ ልንሰጥ እያለ ይተኛል እንዴ ብለው ቀሰቀሱት። ጌታ እባክህ እንዳንጠፋልን እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከእሱ ጋር እያለን አንጠፋም አትሉም ወይ ሲል ነው ያሉ ተርጓሚያን። እስቲ በሉ ከእሱ ጋር እያለን በሉ አንጠፋም አትሉም በሉ እናንተም እስኪ ከእሱ ጋር እያለን በሉ እሺ አትሉም በሉ አይ እየጠየኳችሁ ነው። ከእሱ ጋር እያለን አንጠፋም አትሉም እንላለን በሉ። አትፍሩ። እውነቴን ነው የማምላክ አትፍሩ። አሁን ቅድም እህታችን ግጥም ስታቀርብ እኔ እየገባሁ እየሰማሁ ነበር።
የተስፋ መቁረጥ የሚመስል ግጥም አለው በእውነቱ ማለት ነው። እንዲያው መቼ ነው ሁሉ ነገር የሚያልፍ እያለ ጨንቋት እናቴ በእውነቱ አይዟችሁ እግዚአብሔር ያሳልፈዋል። አትፍሩ እሺ። ይህ እንዲሁ የሐዘን አትጨናነቁ። እውነቴን ነው። ደግሞ ብንሞትስ አንድ ቀን ብንሞት ሁልጊዜ አንሞት። በስጋ ብንሞት በነፍስ አንሞት። በምድር ብንሞት በሰማይ አንሞት። የሰማይ ሀገር ያለን ሰዎች እኮ ነው። የክርስቲያን እኮ ሞት መጨረሻው አይደል። ሞት መጨረሻ ነው ብሎ እንዳሳማ እየበላ የሚሞት ሰው ይብላኝለት እንጂ ደግሞ ፈጣሪ አለን ብለን የምናምን ትንሣኤ አለን ያልን ሰዎች ስም ደግሞ እንደነግጠው። ሞት ለክርስቲያን እኮ ወደ ክርስቶስ የሚያደርስ ጎዳና ማለት ነው። በቃ ሌላ ምንም አይደለም። ስለዚህ መደንገጥ መፍራት አያሻንም። ማመን አለባችሁ በእውነቱ ማለት ነው። ወመን ተመልከቱ። አይ ስጋዬን እንኳን ለአራዊት ይብሉት ብለው ቢሰጡኝ እኔ የምደነግጠው ነገር የለኝም ብሎ ይህንን ተናግሯል። አንድ ጊዜ አላችሁን ቅዱስ አትናቴዎስን እባክህ ወንድሜ ዓለሙ ሁሉ ተሰብስበው አንተን ጠላህ አሉት። እኔ አስቀድሜ ጠልቼዋለሁ አላቸው። ዓለም እባክህ ጠልቶሃል፣ ሰው ሁሉ አንተን ማሳደድ ይፈልጋል ሲልም እኔ አስቀድሜ ጠልቼዋለሁ ብሎ ተናግሯል። ድሮም ቢሆን ዓለም ለእኛ እንደማታጨበጭብልን ማወቅ አለባችሁ። ሰው የክርስቶስ ከሆነ ዓለም አትወደውም። ዓለም የምትወደው የራሷን ስለሆነ ነው። የማይመስላትን አትወድም። እኛ ደግሞ የሰማይ ሀገር ያለን ሰዎች ነን። የሰማይ ሀገር ካለን ደግሞ ምድር አትወደንም። ይህን ማወቅ ይገባናል። ልንሰደድም ልንታሰርም ልንሰደድም እንችላለን። ማወቅ የሚገባን ግን የምንሰደደው ወደ ክርስቶስ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ አባቶቻችን ከዓለም ወደ እግዚአብሔር ይሰደዱ ነበረ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን ነዋል። ይደንቀኛል። መልሼ መላልሳችሁ አስቡትማ። አባቶቻችን ከዓለም ወደ ማን ነበር የሚሰደዱት? አቤት ዓለም እሽራቸዋለሁ ስትላቸው እግዚአብሔር ምን ያደርጋቸዋል? ይሾማቸዋል። ዓለም ስታስራቸው እግዚአብሔር ይፈታቸዋል። ዓለም ስታዋርዳቸው እግዚአብሔር ያከብራቸዋል። ዓለም ስትሰድባቸው እግዚአብሔር ያመሰግናቸዋል። ዓለም ስታራቁታቸው እግዚአብሔር ያለብሳቸዋል። ዓለም ጦም ስታሳድራቸው እግዚአብሔር ይመግባቸዋል። ዓለም ስትጥላቸው እግዚአብሔር ያነሳቸዋል። ከዓለም ወደ እግዚአብሔር ነው። ዛሬም ወደ ተገልብጦ ከእግዚአብሔር ወደ ዓለም እየሄዱ ነው። ዓለም ደግሞ ትቀበልና ማጥፋት ነው። ወደ እሷ የገባ ደግሞ አይወጣም። እንዲያ ስለሆነ ሁልጊዜም ወደ እግዚአብሔር ብትገፋን መልካም ስለሆነ ለዚህ አትጨነቁለን። ቅዱስ ዳዊት ሃይማኖቱን አገልግሎ አረፈ። እንድናምን እምነት ይጨምርልን እግዚአብሔር። ቅዱስ ዳዊት ያገለገለው አንዱ የእግዚአብሔር ሐሳቡ ፍቅር ነው። እነዚህን ሁለት ነገሮች ተናግሬ ትምህርቴን ልጠቅልለው። እስቲ ፍቅር በሉ። የእግዚአብሔር ሐሳቡ ምንድን ነው? አቤት የእግዚአብሔር ሐሳቡ ምንድን ነው? የእግዚአብሔር ሐሳቡ ተመልከቱ። የእግዚአብሔር ሐሳቡ በጣም ትልቅ የወርቅ ቤተ ክርስቲያን አንቆጥቁጦ መስራት አይደለም። የእግዚአብሔር የመጀመሪያ ሐሳቡ ፍቅር ነው። በጣም ትልቅ ድግስ መደገስና ያንን መዘከር አይደለም። የመጀመሪያው ፍቅር ነው። ወንድምህን በ1 ሺህ ብር ተጣልተህ ከሰህ አሳስረህ መጥተህ እዚህ 50 ሺህ ብር ደግሰህ ብትዘክር አትድንም። ማወቅ የሚገባው የሚቀድመው ምንድን ነው? ፍቅር ነው። እግዚአብሔር የሚፈልገው እሱ ነው። እግዚአብሔር ገንዘብ አይቸግረውም። ትልቅ የወርቅ ጥላ ማምጣት አይደለም፣ ወይም ይህንን ቤተክርስቲያን በወርቅ ማስነጠፍ አይደለም። ከዚያ የሚቀድመው ፍቅር ነው። ቅዱስ ዳዊት እንዴት ያለ የፍቅር ሰው! እንዲያው ቆይ እግዚአብሔር ግን ዳዊትን እንደ ልቤ ያለው ለምንድን ነው ብለው ሲጠይቁ ሊቃውንት እንደ ልቤ ያላት የእግዚአብሔር ልቡ የተባለች ወንጌል ናት። ስለዚህ ቅዱስ ዳዊት ገና ወንጌል ሳትሰበክ ወንጌልን መኖር የጀመረ ሰው ነው ይላል። ስለዚህ እንደ ልቤ ሲለው እንደ ወንጌል ማለቱ ነው ይላል። እንደ ወንጌል ከወንጌል ሳይደርስ ወንጌልን የኖረ በወንጌል የሞተ ነቢይ የብሉይ ኪዳን ክርስቲያን ማለት ነው። የብሉይ ኪዳን ክርስቲያን ማለት ዳዊት ነው። ክርስትናን ገና ሳይሰራ ክርስቶስ ተወልዶ ጥምቀት ሳይጀመር በጥምቀት የተሰጠችውን የፍቅር ሕግ ወንጌልን አስቀድሞ ያወቃል የኖራል እርሱ ነው። እስመ አነ አቀብኩ ፍናወ እጹባተ ይላል መዝሙር 16 ላይ ሲናገር አቤቱ ስላንተ ጭንቅ መንገዶችን ጠበቅኩ ይላል። እስቲ ጭንቅ በሉ፣ መንገዶችን በሉ። ምን አለ እኮ አለ? ምን አይነት መንገዶች ነው? ጭንቅ መንገዶች። ጭንቅ መንገዶች ምንድን ናቸው መሰላችሁ? ቅዱስ ዳዊት ከሳኦል ፊት እያለ ሳኦል ቅናት አደረበት። ቅናት በጣም ክፉ በሽታ ነው በእውነት ማለት ነው።
ዲያብሎስ ከሰማይ ወደ ምድር የወደቀበት ዋናው ምክንያት ምን እንደሆነ ታውቃላችሁ? ቅናት ይባላል። ሁላችሁም አትቅኑ። እንዴ እውነቴን ነው። በተለይ ደግሞ ቅናት በማንና በማን ይጸናል ይላል መጽሐፉ። እናገረው ልተው? ኧረ እሺ። ቅናት በማንና በማን ይጸናል? በሴትና በካህናት ይላል መጽሐፉ። በማንና በማን? በሴትና በካህናት ቅናት ይጸናል ይላል። አሁን እንዲያው አባ ገሌ ንስሐ አባት ላበጃቸው ነበር ጥሩ አባት ናቸው ብትለኝ አንዲቱ እኔን መታ አይ ብዙም ጥሩ አይደለም ለእኔ እንድትሆነኝ ማለት ነው። ብዙም ጥሩ አይደለም እሳቸው ጥሩ አይደለም አትቅረቢ አጉል ነው ማለት ለእኔ ንስሐ ልጅ ነው እኮ ማለት ነው። ስለ ሌላ ካህን ስለ ሌላ አባት ጥሩ አለመናገር አለ፣ ብዙ ነገር አለ። እሱን ለእናንተ መናገር ስለማያስፈልግ ለካህናት እንነጋገራለን። እሺ ሴትም ቢሆን ቅናት አይታጣባትም ማለት ይጠፋል። እንዲያው ወለተ ማርያምን እንዲያው ለገሌ ላጫት ነበረ ሲባል አረ እንዲያው ለፍላፊ ናት ጥሩም አይደለም ነው የምትለው ማለት ነው አይደለም። ከሴትና ከካህናት ምን አይታጣም? ቅናት አይታጣም ተብሎ መጽሐፉ ይናገራል። እንግዲህ መጽሐፉ ነው ያለ። እውነት ሐሰት ተናገሩ እንጂ ቆይ ሴቶች ይበሉ እውነት ሐሰት እውነት ነው። ትቀናላችሁ በእውነቱ ማለት ነው። የፈለገ ቢሆን ሴት ስትመሰገን ሴት አትወድም፣ ካህን ሲመሰገን ካህን አይወድም። ይሄ እኮ ያሳዝናል እኮ ዲያብሎስ እኮ እንዲህ የሚያደርግ ማለት ነው በእውነቱ ማለት ነው። እንግዲያማ ሰዓታቱን በእውነቱ ቆመው እንደ መላእክት ሲያመሰግኑ አድረው ያንን ማህሌት ሲያመሰግኑ አድረው እስቲ በዓለሙ ያለው ቢሮ ይሁን። ስለዚህ ሃይላንድ ጉጭት፣ ምክንያቱም ሃይላንድ ጉጭት አይደለም እንዴ? እኛ እኮ እዚህ እኮ ማታ ስቡ ተባለ ቅዳሴ ተቀደሰ ተደመደመ አይደለም እንዴ? በዚህ ሁሉ እረፍት የሌላቸው መላእክት እኮ ናቸው ካህናት በእውነቱ ማለት ነው። እረፍት የሌላቸው መላእክት በምድር ያሉ ሱራፌል እኮ ናቸው። ቅናቱ ባይኖር፣ ምቀኝነቱ ባይኖር፣ ተንኮሉ ባይኖር፣ እርስ በርስ መመቀኛኘት ባይኖር፣ ትዕቢት ባይኖር ከኛ ቤት ምን ጠፍቶ? አብሶ ደግሞ የኢትዮጵያ ካህናት ሌሊት ተቀን የሚያመሰግኑ እኮ ናቸው በእውነቱ ማለት ነው። ግን የቸገረ ምንድነው? ቅናት፣ ትዕቢት፣ ምቀኝነት የሚባሉ ደዌዎች አሉ። እነዚህ ናቸው ወደ ታች እያሉ ቅዳሴው ሀገር እንዳይፈውስ፣ ድጓው ሀገር እንዳይፈውስ፣ ዝማሬው፣ ቅኔው፣ ሰዓታቱ፣ ማይሌቱ ሁሉ ሀገር እንዳይፈውስ፣ ትርጓሜው ሀገር እንዳይፈውስ ያደረገው ምንድነው? ቅናት፣ ምቀኝነት፣ ተንኮል፣ እነዚህ ናቸው። ዘረኝነት፣ እነዚህ ናቸው ማያሳድጉን ማለት ነው። እርስ በርስ መለያየት፣ ግራ እጅ የራሱ ሀገር ያለው ይመስል ቀኝ እጅ ሌላ ሀገር ያለው ይመስል እርስ በርስ መለያየት እንዲህ ያለው ነገር ነው እየበላ እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት ሳኦል ቅናት አደረበትና በዳዊት ቀና። ከዚያ በኋላ ተመልከቱ በቅዱስ ዳዊት ቀንቶ አንድ ቀን ሊገለው ተመልከቱ። ቅዱስ ዳዊት እና ልሾምህ ነው ብሎ ጠርቶ ከግድግዳው ተደግፎ ቁጭ እንዳለ ጦር ወረወረበት። ሀቤቱ አስቀምጦ ቤተ መንግስቱ ጦሩን ሲወረውርበት ጦሩ ከሳኦል እጅ ሲወጣ ከቅዱስ ዳዊት አንደበት አንድ ቃል ወጣ። ምን ይላል? አድነኒ እግዚኦ እምብእሲኩኝ። አቤቱ ከክፉ ሰው አድነኝ፣ አቤቱ ከክፉ ሰው አድነኝ ሲል ዳዊት ተሰወረና ጦሩ ሂዳ የት ላይ አረፈች? ግድግዳው ላይ አረፈችለት። ያ የዳዊትን ጦር የተቀበለችለት አለት የኢየሱስ ክርስቶስ ምሳሌ ነው። አለቲቱ የዳዊትን ጦር እንደተቀበለችለት በዳዊት ሥጋ ላይ የታዘዘውን ሞትና ሕማም ክርስቶስ ተቀብሎ አስወግዶለታል፣ ቤዛ ሆኖታልና የዳዊት ልጅ የዳዊት መድኃኒት ሆነ ማለት ነው። ስለዚህ ቅዱስ ዳዊት ያንን ይዞ ወደ በረሃ ተሰደደ። ወደ በረሃ ተሰዶ ሲል ሳኦል ቅዱስ ዳዊትን እየፈለገ በረሃ ለበረሃ ሲንከራተት ከዕለታት አንድ ቀን ፈልገው እነ ሳኦል ከነ ሰራዊቱ ይገርማል እኮ ቅዱስ ዳዊትን አጡት። ሲያጡት ፈልገው ታዩ። ንጉሡ ሳኦልም ተኛ፣ ጋሻ ጃግሬውም ተኛ፣ ሁሉም ማለት ነው። ከዚያ በኋላ ቅዱስ ዳዊት ቀስ ብሎ ወጥቶ ይኸውላችሁ መሳሪያቸውን በሙሉ ሰይፋቸውን በእጁ አረገና ከሳኦል ከጨርቁ ትንሽ ጥስ አድርጎ ያዘና የሳኦልን ጋሻ ጃግሬ ቀስቅሶ አንተ ሙት፣ እንዲህ አድርገህ ነው ንጉሡን የምትጠብቀው አለ። ንጉሡ እየፈለገ ያደርገው ቅዱስ ዳዊትን ሊገል ነው። እንዲህ አድርገህ ነው የምትፈልገው? ሙት፣ ተነስ ብሎ አስነሳ። ኋላ የቅዱስ ዳዊት ጋሻ ጃግሬዎች እንግደለዋል። ተው
እግዚአብሔር በቀባው ላይ እጄን አላነሳም ማለት እግዚአብሔር በቀባው ላይ እጄን አላነሳም ብሎ ስለምን ታሳድደኛለህ ምን አደረግኩ ብሎ መልሶ ሰይፉን ሰጥቶ ሰደደው ማለት ነው። እንዲህ ያለ ጠላቱ ጭንቅ መንገድን ጠበቅኩኝ ያለ ጠላት በእጅ ገብቶ ምሮ መስደድ ጭንቅ ነውና ነው። ጠላትን በእጅ ይዞ ሊገለን ሰይፍ ይዞ የመጣን ሰው ሳይገሉ ምሮ መስደድ ለሰው ልጅ የሚቻል ስላልሆነ የማይቻልን ነገር ያደረገ ስለሆነ ቅዱስ ዳዊት በእውነትም ጭንቅ ነገርን ፈጽሟል። ስለዚህ የሚባለው ፍቅረ ቢጽ ክርስቶስን የመሰለ ፍቅረ እግዚአብሔር የጸናለት ፍቅረ ቢጽ የጸናለት ነው። እኔ ደግሞ የሚደንቀኝ ይህ ነው። ኋላም ሁለተኛ ደግሞ ሊገለውም ሳኦል አሳዶታል፣ ምሮ መልሶታል። በኋላ ቅዱስ ዳዊት ከተመረጠ በኋላ ሳኦል በገዛ እጁ በቅናቱ ምክንያት ለፍልስጤማውያን ተላልፎ ተሰጥቶ የእግዚአብሔርን ፈቃድ ነቅፎ ፍልስጤማውያን መጥተው ሰራዊቱን ጨርሰው ሳኦል ሊሞት ሲል በገዛ ጦሩ ሲሞት አንድ ወታደር መጣና እየሮጠ መጥቶ ለዳዊት እንኳን ደስ አላለ። በምን ምክንያት ነው ደስ የሚለኝ? ጠላትህን ሳኦልን ገድየው መጣው አለ። እግዚአብሔርን የሾመውን ንጉሥ የምትገል አንተ ሰው አይደለህም ብሎ ያንን ሰው ገደለው ቅዱስ ዳዊት ማለት ነው። ጠላቱን ገደልኩልህ ያለን ሰው እንኳን የማይቀበል ፍጹም ቸርና ሩህሩህ ነው በእውነቱ ማለት ነው። ለጠላቱ የሚራራ ጠላቱን ገደልኩ ያለን ሰው እንዴት ትገለዋለህ ብሎ እሱን የቀጣ ሰው ነው በእውነቱ ማለት ነው። አባ ጊዮርጊስ ዘጋስጫ ታስሮ በነበረበት ጊዜ ቢቱ የሚባል በጣም ክፉ መናፍቅ ነበርና ነገር እየሰራ ያሳስረው ነበር ከንጉሱ ጋር። በኋላ ንጉሱ አጼ ዳዊት ሞቱ ተብሎ ለአባ ጊዮርጊስ ዘጋስጫ ሲነገረው ምን አለ መሰላችሁ? አይ ባልሞተ አለ። ሰዎቹ አባ ጊዮርጊስ ዘጋስጫ ደስ ይለዋል መስሏቸው ንጉሱ እኮ ሞተ ብለው ሲነግሩት ባልሞተ እንዴት እመቤታችንን ይወዳት ነበር አለ። እኔን ባይወደኝ እመቤታችን ይወዳት ስለነበረ ባልሞተ አለ። እግዚአብሔርን የሚወድ ከሆነ እመቤታችን የሚወድ ከሆነ ቅዱሳን ስለራሳቸው ግድ የላቸውም። ስለዚህ ቅዱስ ዳዊት ፍጹም የፍቅር ሰው ቸር ሰው ሩሩህ ስለነበረ የእግዚአብሔርን ሐሳብ የፈጸመ ሰውንም የሚወድ እግዚአብሔርንም የሚወድ እግዚአብሔርን ስለመውደዱ ሲናገር አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ለከ ነፍሴ አንተን ተጠማች ወከመ ያፈቅር ኃየል ሀባንቂ ተማያት ከማሁ ታፈቅር ነፍሴ ኀበ እግዚአብሔር ሕያው። ተመልከቱ ዋልያ ወደ ውሃ እንደሚናፍቅ አቤቱ የሰማይ አምላክ ሆይ ነፍሴ አንተን ተጠማች። ዋልያ ታውቃላችሁ አይደል? በተለይ በዚህ አካባቢ ዋልያ ይጠፋም አይደል? የት ነው ያለ? አቤት መቼም ጎንደር ተቀምጣችሁ የዋልያ ጠባይ ካላወቃችሁ ጎንደር የማይደላችሁ ማለት ነው። የት ነው ያለ? ወደ ራስ ዳሽን አለ አይደል? ምንድነው ጠባዩ? የዋልያ ጠባዩ ዋልያ ውሃ ወዳጅ ነው። ታች ወርዶ ውሃ ይጠጣል። ችግሩ ደግሞ ውሃ ጠጥቶ ውሃ ከጠጣበት ቦታ መቀመጥ አይችልም። ወደ ተራራ መውጣት ይፈልጋል። መቀመጥ የሚፈልገው ላይ ነው። ውሃ ደግሞ አልባ መኖር አይችልም። ስለዚህ ሊጠጣ ይወርዳል፣ ይጠጣል። ከዛ ደግሞ ከበረሃ መኖር ስለማይችል ወደ ተራራ ለመውጣት ደግሞ ሲወጣ ፀጉረ ስስ ስለሆነ የጠጣ ውሃ በላበት ያልቅበታል። መልሶ ወደ ውሃ ይወርዳል፣ መልሶ ወደ ላይ ይወጣል። እንዲህ እያለ ከውሃ ጋር ተዋህዶ ይኖራል። ውሃ ዋልያ ውሃን እንዲህ አድርጎ እንደሚናፍቅ ፈጣሪ ሆይ ነፍሴ አንተን እንደዚህ ትጠማሃለች፣ ነፍሴ አንተን ትፈልጋለች። ሐሰስኩ ገጸከ ገጸ ዚአከ ሐሰስ ዚዮ ኢትሚት ገጸከ ምኔ ነፍሴ አንተን ተጠማች፣ ገጸ ምሕረትን ከኔ አትፈልግ አትመልስ። አንድነትን ሶስትነትን ግለጥልኝ። ወጸግብ በሬ ስብሐቲከ አንድነትን ሶስትነትን ጌትነትን በማየት ነፍሴ ትጠግባለች ብሎ ይናገራል ቅዱስ ዳዊት። ከእግዚአብሔር በላይ የሚመኘውም ነገር ፈጽሞ አልነበረም። እግዚአብሔር ሐሳቡ ፍቅር እንደሆነ አምላኩን የሚወድ ሐሳቡ ሰውን እንድንወድ እንደሆነ ሰውን የሚወድ የእግዚአብሔር ሐሳቡ ትጋት እንደሆነ የሚተጋ ተመልከቱ። ኢዩበን ኖአመ ላይንቴ ወይ ድቃሰ ለረፍት ተመልከቱ። ለቀራንብቴ ወይ ረፍተ ለመላትህየ ለዓይኖቼ ማንጎላቾችን ለሽፋሽፍቶቼ ረፍትን አልሰጥም አላንቀላፋም፣ ለጉንጮቼ ረፍትን አልሰጣቸውም። ቅዱስ ዳዊት ምን እስከምታገኝ ድረስ ነው ብለን ስንጠይቀው እስከ ረክብ መካኑ ለእግዚአብሔር ወማይደሩ ለአምላከ ያዕቆብ የያዕቆብን አምላክ ማደሪያ
ቤተ መቅደስ የሚሰራበትን ቦታ እስከማገኝ ድረስ አንድም ቤተ እግዚአብሔር ቤተ ክርስቶስ የሚወለድባት ቦታ የት እንደሆነች እስከምረዳ ቤተልሔም እስከምትገለጥልኝ ድረስ አንድም ክርስቶስ 9 ወር ከ5 ቀን በማኅፀኗ የሚያድርባት አማናዊት ቤተ መቅደስ ቤተ እግዚአብሔር ድንግል ማርያም እማን እንደሆነች እስክትገለጥልኝ ድረስ አለ እይሁወን ኗመ ላዕይንቴ ለዓይኖቼ እንቅልፍ አልሰጥም፣ ወይ ዕቃ ስለ ቀራንብቴ ለሽፋሽፍቶቼ ማንጎላቸትን አልሰጣቸውም፣ ወይ ዕረፍተ ለመላትዬ ጉንጮቼን ከምስጋና አላሳርፋቸውም እያለ ፍጹም ትጉህ እንባውን እያፈሰሰ አልጋውን የሚያርስ ባይታዊ በከተማ የሚኖር ባይታዊ ፍጹም ትሁት ንጉሥ ሲሆን ከአልጋ ወርዶ ትቢያ ነስንሶ የሚተኛ ፍጹም ትሁት ጾመኛ እንዲህ ያለ ሰው ነበረ። ኃጢአቱን እያለቀስ እያሰበ ምን ያደርግ ነበር መሰላችሁ? ኃጢአቱን እያሰበ ጽዋ ሲጠጣ ከሚጠጣው ውሃ እያለቀሰ እንባውን እየጨመረ ይጠጣ ነበር። ሲሳዬ ኮነኒ አንብኤ እንባዬ ምግብ ሆነኝ፣ እንባዬ መጠጥ ሆነኝ ብሎ እስከሚያስብ ድረስ ወበአንብኤ አራስኩ ምስካቤ በእንባዬ አልጋዬን አራስኩት እስኪል ድረስ ፍጹም የሚያለቅስ ሰው ነበረ። ኃጢአቱ ሁልጊዜ ስለሚታየው በማንም ሰው የማይቀየም የዋህ ነበር ቅዱስ ዳዊት። ደግ ሰው። እግዚአብሔር ደግሞ የሚፈልገው ምንድን ነው? የዋሃት ነው። ክርስቶስ ምንድን ነው ያለ? ጌታችን ኢየሱስ ክርስቶስ እንዲህ አለ፣ ተማሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ ከእኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍትን ታገኛላችሁ። ክርስቶስ የዋህ ነው። ፍጹም ደግ በግ ነው። አማናዊ በግ፣ ኃጢአታችን በደሙ ያነጻ በግ ነው። ደግ ፍጹም ሀዳጌ በቀን ነው። ቅዱስ ዳዊት ክርስቶስን የመሰለ ክርስቶስ በፈጣሪነቱ በንጹህነቱ ነው። ቅዱስ ዳዊት ደግሞ ኃጢአቱን እያሰበ የሰውን ኃጢአት አስቦ ያውቅ። እንዴት እንደሚል ታውቃላችሁ? ኃጢአቴ ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴ ሁልጊዜ በፊቴ ሆኖ ይታየኛል የሚለው እንደተሰጣ ሸማ ተመልከቱ፣ እንደተሰቀለች ትርሽማ ኃጢአቴ ሁልጊዜ እንደ ዓላማ በፊቴ ተተክሎ ይታየኛል ይል ነበረ። ይኸው የሚታወቅ ዘንድ ከዕለታት አንድ ቀን የወንድ ሚስት ቀምቶ ባሏን አስገድሎ ስለነበረ ቅዱስ ዳዊት በዚያ ዕድሜ ዘመኑን ሲያለቅስ የገዛ ልጁ ከቤቱ ጠላት ሆኖ ተነስቶበት ሲያሰድደው ሳሚ የሚባል አንድ ክፉ ሰው ነበረ እና ቅዱስ ዳዊትን ዘመን ጥሎት እያለቀሰ ሲሄድ አገኘው። አንተ የውሻ ሬሳ፣ አንተ የተናቅ፣ አንተ የተረገምክ ብሎ ዳዊትን ያህል ሰው ሰደበው። ቅዱስ ዳዊት እኮ ከጦሩ አርበኛ። እንደው የሚገርማችሁ ነገር ማለት ነው ዳዊት በተሰለፈበት ጦር ይባላል ገና ዳዊት መጣ ሲባል የሀገር ሰራዊት ሁሉ ይንቀጠቀጥ ነበር። የጦር አርበኛ የጦር አበጋዝ ጀግና ነው። ግን ጊዜ ሲጥለው ሳሚ ወልደ ጌራን ቅዱስ ዳዊት በዕለቱም ቢሆን ከቤተ መንግስቱ የወጣበት ችግር ገጠመው እንጂ ሳሚን እንክ አድርጎ ወስዶ መፈትፈት ይቻለው ነበረ። ከዚያ ምን አለ? አንተ ውሻ ሬሳ ብሎ ሰደበው። እግዚአብሔር ቀብቶ ያረገሰውን ዳዊትን፣ ጎልያድን የገደለውን ዳዊትን፣ አንበሳ በጡጫ ነምር በርግጫ ብሎ የሚገለውን ኃያሉን ዳዊትን ሲሰድበው ኋላ የቅዱስ ዳዊት አበጋዞች መጥተው ያልተቀጣ ባልጌ የውሻ ሬሳ የመሰለ ምን ይላል ጌታዬን ይናገረዋል እንጂ ልሂድና ቸብቸቦውን ቆርጬ ላምጣው አሉ። የዳዊት አበጋዞች እነ ኢዮአብ ናቸው እና አቢሳ። እናንተ ኢዮአብና አቢሳ ከእናንተ ጋር እኔ ምን አለኝ? ተውት፣ እግዚአብሔር ስደበው ብሎታል አላቸው። ማን ስደበው ብሎታል አላቸው? እግዚአብሔር ስደበው ብሎ ልኮት ነው። እግዚአብሔር አትሰደብ ቢለኝማ ከቤተ መንግስት አያወጣኝም ነበረ ብሎ ተናገረ። እሱን እንኳን ያልተቀየመ እግዚአብሔር ስደበው ብሎት ነው ብሎ ሰይጣን አድሮበት ሰደበኝ፣ ተተንኩሎ ሰደበኝ፣ ቂም ይዞ ሰደበኝ፣ ቀንጥሎታል ብሎ ሰደበኝ ሳይል እግዚአብሔር ስደበው ብሎት ነው ብሎ የገዛ ኃጢአቱን የሚያስብ ፍጹም ደግ ነበረ። ቅዱስ ዳዊት አቻ የሌለው እረኛ ነው። የእግዚአብሔር ሐሳቡ ነገሥታት በቅን እንዲፈርዱ፣ ካህናት በቅን እንዲያገለግሉ፣ ለሕዝባቸው ራሳቸውን አሳልፈው እንዲሰጡ ነው። ዳዊት ይሄንን ፈጽሟል። ጌታችን ኢየሱስ ክርስቶስ ኋላ መጥቶ እኔ መልካም እረኛ ነኝ፣
ወኖላዊ ሰሄር ተመልክቱ ይሜጡ ነፍሶ ቤዛ ነፍሳ ባግይሁ። ቸር እረኛ ደግሞ መልካም እረኛ ሰውነቱን ስለ በጎቹ አሳልፎ ይሰጣል አለ። ሰውነቱን ስለ በጎቹ አሳልፎ ይሰጣል። አዎ መድኃኔ ዓለም ኢየሱስ ክርስቶስ ቸር መልካም እረኛ ስለነበረ ሰውነቱን ስለ በጎቹ አሳልፎ ሰጥቷል። ቅዱስ ዳዊት ይሄንን በብሉይ ኪዳን ፈጽሟል። እንዴት አድርጎ? ከዕለታት አንድ ቀን ቅዱስ ዳዊት እስኪን የማስተዳድረው ሕዝብ ምን ያህል ነው ቁጠሩት ብሎ አስቆጠረ። ኋላ እግዚአብሔር እንዴት በጎችን ትቆጥራለህ? ማን አዘዘህ ብሎ ተቆጣ። ስለዚህ መቅሰፍት አመጣብሃለሁ፣ ረሃብ አመጣብሃለሁ፣ ሕዝቡን ፈጅ ጦርነት አመጣብሃለሁ። የት ይሻላል ምረጣል። እግዚአብሔርም መቅሰፍት አምጥቶ እስራኤልን መቅሰፍ ጀመረ። የቆጠርካቸውን በጎችን እኔ ያጠፋብሃለሁ ብሎ ሕዝቡን መቅሰፍ ሲጀምር ምን አለ መሰላችሁ? እኒህ ያልበደሉ በጎች ምን አደረጉ? የበደልኩ እኔ እረኛቸው ነኝ፣ እኔን ቅሰፈኝ ብሎ ጸለየ። እኔን አጥፋ፣ ያልበደሉ በጎችን ሕዝብን አትቅጣ ብሎ እኔን ደምስስ ብሎ የጸለየ ራሱን ስለሚመራው ሕዝብ አሳልፎ የሰጠ። ሌላው ተኩላ የሆነ እንደሆነ ከቸገረው ምንደኛ የሆነ እንደሆነ ተቀጣሪ የሆነ እንደሆነ ገንዘቡን እስካገኘ ድረስ ተኩላ ሲመጣ በጎቹን ለተኩላ አስረክቦ ይሸሻል። ሕዝብ እያስፈጀ የራሱን እንጀራ ያከማቻል። ዳዊትን የመሰለ መሪ የሆነ እንደሆነ ደግሞ እኔ ልሙትና በጎቼ ይትረፉ ይላል። እንዲያ ብሎ የተናገረ ስለ በጎቹ አሳልፎ የሰጠ። ኋላ ግን እግዚአብሔር በቸርነቱ እሱንም ያልቀሰፈው ፍጹም አባት እረኛ አድርጎ መንግስቱም ሳይከፈልበት ሕዝቡም ሳይቀሰፍበት ሕዝቡን ያተረፈ ጸሎተኛ፣ ፍርድ ጠንቃቂ፣ አዋቂ፣ ሕግ አስከባሪ እግዚአብሔርን የሚፈራ ንጉሥ ነበረ። ቅዱስ ዳዊት አመስጋኝ ነው፣ አይኮቲ ፍጹም ጸሎተኛ። ከጸሎቱም ብዛት የተነሳ እግዚአብሔር ምን ይውለታል? አቤቱ ፈጣሪ ሆይ አጥንቶቼ ራሱ ያመሰግኑሃል ይላል። ብሞት አጥንቶቼ ራሱ አንተን ፈጽመው አይረሱም አይዘነጉም ብሎ ስለ እግዚአብሔር ይናገራል። እባርኮ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። እግዚአብሔርን ሁል ጊዜ አመሰግነዋለሁ በ24ቱ በ7ቱ በ12 ሰዓት ምስጋናውም ዘወትር ባፌ ነው ብሎ ይናገራል። እግዚአብሔርን ለዕለት ዕለት የሚያመሰግነው ምስጋና ሁልጊዜ አዲስ ስለሚሆንለት ስለሚጣፍጠው እንዲህ ይላል። ተመልከቱ። ጸኒያ ጸናይክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት ይላል። ተመልከቱ። ሰማኒ ወተመይጠኒ ሰማኒ ቃለ ስለቴ፣ እግዚአብሔርም ጸሎቴን ሰማኝ፣ ምስጋናዬንም አደመጠ፣ ጩኸቴንም ሰማ ይላል። ተመልከቱ። ወወደየ ውስተ አፉየ ስብሐተ ሐዲሰ፣ በአንደበቴ ላይ ሐዲስ ምስጋናን ጨመረልኝ። አውፃኒ እምጽውር አምአሞ ማዘቅተ ሕርትምና ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም ከረግረግ አወጣ በዓለት ላይም አቆማቸው፣ ምስጋናንም በአንደበቴ አዲስ ምስጋናን ጨመረልኝ እያለ ፈጽሞ ፈጣሪውን የሚያመሰግን አይኳቲ። እንደውም ልንገራችሁ በቅዱስ ዳዊት መዝሙር እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምሩበታል። መዝሙረ ዳዊት መላእክት እንኳን የሚያመሰግኑበት መዝሙር ነው። ኃላፊያት መጻያት የተገለጡለት ነቢይ፣ ወንጌልን በብሉይ ኪዳን የሰበከ የብሉይ ኪዳን ሐዋርያ፣ ባለ ደረቅ ሐዲስ ልዑለ ቃል ነቢይ፣ ቃሉ የከበረለት ደረቅ ሐዲስ እግዚአብሔር በአብ ልብነት የመከረውን በወልድ ቃልነት ያናገረውን በመንፈስ ቅዱስ እስትንፋስነት የመከረውን ያጸናውን አስቀድሞ ገልጦ የተናገረ፣ አስቀድሞ እግዚአብሔር ቅድመ ዓለም እንደነበረ ሕልውናውን የመሰከረ፣ የምስጢረ ሥላሴ የምስጢረ ሥጋዌ ሁሉ ሊቅ፣ የቤተ ክርስቲያን መካከለኛ ምሰሶ የሆነ መሰረት እንደ ነቢይነቱ የቤተ ክርስቲያን ሁለንተናዋ ክርስቶስ ነው። እንደ ነቢይነቱ ግን ቅዱስ ዳዊት ያልተናገረው ነገር የለም። ስለ ክርስቶስ ቅድመ ዓለም መኖሩን እግዚአብሔር ቅድመ ዓለም ንጉሥ ውእቱ ቅድመ ዓለም ብሎ የተናገረ፣ ጥምቀቱን ሪሁ ከማያት እግዚኦ ሪሁ ከማያት ወፈርሁ ብሎ የተናገረ፣ ውኆች አንተን አይተው ፈሩ ብሎ የተናገረ፣ እናቱ ቤተ መቅደስ እንደምትገባ ተመልከቱ። እስመ አፍቀረ ንጉሥ ስነኪ ርእሲ ቤተ አቡኪ፣ ተመልከቱ የእናት አባትሽን ቤት እርሽ በቤተ መቅደስ ኑሪ እያለ ኋላ እንደምታማልድ ደግሞ ወትቀጉም ንግሥት በየማንከ
በአልባሰ ወርቅ ውጽፍት ወብርት ንግሥቲቱ በወርቅ ልብስ ተሸፋፍና በቀኝ ትቆማለች ተጎናጽፋ ማለት ንጽሕናዋን ቅድስናዋን ለብሳ በቀኝ በክብር ባንተ ፊት ለምልጃ ትቆማለች ብሎ እየተናገረ ትንሣኤዋን ተንሥ እግዚኦ ውስተ ዕረፍትከ አንተ ተነስ የልጇን ትንሣኤ ወታቦተ መቅደስከ እናትህም ትነሳ ብሎ የተናገረ ስቅለቱን ቀነውን ይደዊ ወገሬ ወሆለቁ ኩሉ አይጽምቴ እጆችን እግሮችን ቸነከሩ ብሎ የተናገረ ተመልከቱ። ወወደዩ ተመልከቱ። ሐሞተ ውስተ መብልኤ ተመልከቱ። ዋስተዩኒ ብይ አለ ጽሜ ብሎ ደግሞ ሐሞትን ለመጠጤ ለመብልኤ ጨመሩ ብሎ ሐሞት ከሬ እንደሚጠጣ የተናገረ ትንሣኤውን ሁሉ የተናገረ ወተንሳ እግዚአብሔር ከመዘንቃ ምንዋም እርገቱን አርገ እግዚአብሔር በይባቤ ወግዚነ በቃለ ቀር ብሎ የተናገረ የስብከቱን ክርስቶስ በምሳሌ እንደሚያስተምር እከስት በምሳሌ አፌ ተመልከቱ ብሎ የተናገረ አፌን በምሳሌ እከፍታለሁ አንደበቴን በምሳሌ እገልጣለሁ ብሎ መዝሙር 77 ቁጥር 1 ላይ እንዲህ ብሎ የተናገረ የክርስቶስ ስብከቱ ታምራቱ ውበቱ ሁሉ ከነቢያት ከሐዋርያት እንደሚበልጥ ይሴኒ ላዩ ሙሉ ደጉ ዓለማዊ ብሎ የተናገረ ዳግመኛ እንደሚመጣ እግዚአብሔር እሰ ገሃደ ይመጽእ አምላክነ ያረምም ብሎ የተናገረ ሰማይና ምድር እስከሚያልፉ ድረስ ከመጨረሻው ድረስ የተናገረ ነቢይ ሐዋርያ ይህን ሁሉ ያካተተ የአምላክ ልብ ነው ቅዱስ ዳዊት። ይህን ሁሉ አድርጎ ይህን ሁሉ ቁም ነገር የሰራበት ዕድሜው 70 ዓመት ነው። ስንት ዓመት ነው አልኳችሁ? በሉ ንገሩኝ እንጂ ስንት ዓመት? 70 ዓመት ሁሉ እግዚአብሔርን አገልግሎበት ነው ያረፈው። ሲያረጅ ቅዱስ ዳዊት ባረጀ ጊዜ ሲሸመግል በተጋድሎ የደከመ ስለነበረ ለቅዱስ ዳዊት አንዲት ሴት ፈለጉለት። ያችም ሴት ወንድ የማታውቅ ድንግል ገና ወጣት የሆነች ብላቴና ሴት ፈለጉለት ይላል መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 2 ስታነቡት ይሄን ይነግራቸዋል። ያችን ሴት ፈልገው ዳዊት ስላረጀ ልብስ ስለማይሞቀው እንድታሞቀው እንዲህ አይነት ሴት ፈለጉለት ይላል መጽሐፉ እንዳለ መጽሐፍ ቅዱስ ላይ ያለው። በኋላ እንዲሁ ነው ከቆየ በኋላ መጨረሻ ላይ ሲጀመግር ሰሎሞንን ተክቶ ሰሎሞንን አንግሶ ልጄ ሰው ሁን እግዚአብሔር ፈጣሪን እንዳትረሳ ብሎ ጸልዮ የእግዚአብሔርን ሐሳብ አገልግሎ መንግስቱን አጽንቶ በዛሬው ዕለት ታኅሳስ 23 ቀን ቅዱስ ዳዊት አረፈ። መንግስቱም እስከ ዛሬ ድረስ ጸናችለት። አንድ ነገር ልንገራችሁ። ለቅዱስ ዳዊት ታጨችለት የተባለችው ያቺ ሴት ምንድናት ነው? ቅዱስ ዳዊት ሴት ታጨችለት የተባለችው ቅዱስ ዳዊት ሲያረጅ አንዲት ብላቴና ሴት አጩለት ማለት አይደለም። ሴት የተባለች ጥበብ መንፈሳዊት ናት። እስኪ በሉ ጥበብ መንፈሳዊት በሉ። አቤት! ዳዊት ሲያረጅ ብርድ እንድታርቅለት ድንግል ሴት ታጨችለት የተባለችው ምንድን ነው? ቁረተ ጌጋይን ቁረተ ተመልከቱ፣ ክህደትን የክህደትን ውርጭ የኃጢአትን ውርጭ የምታረቅ ጥበብ መንፈሳዊት። ዳዊት ሲያረጅ ድንግል ሴት ማለት ሰው ሲያረጅ የሚመረኮዛት ምንድን ናት? ጥበብ መንፈሳዊት ናት። ያቺ ማን ናት? ወንጌል ናት። ይህን ምን ብሎ ይናገራል ሰሎሞን? እህቴ በላ ለጥበብ ጥበብን እህቴ ነሽ በላት ብሎ ይናገራል። ስለዚህ ለቅዱስ ዳዊት የታጨችለት ብላቴና ወይም ደግሞ ድንግል ሴት የተባለች ያቺ ምንድን ናት ሲባል ጥበብ ናት። ያቺ ጥበብስ የዳዊትን እርጅና ያደሰችለት ማናት? ቆይ ልንገራችሁ። ጥበብ ተረስሙ አይቴ ብሔራ ለጥበብ አይቴ ባይደራ አይቴ ደወላ ወባይቴ ተረክበ አሰረ ፍኖታ መኑ አደው ውስተ ባሕር ወተሳይጣ በወርቅ ቀይ ይእቲ ትሄይስ ምንቁ ክቡር። እሷ ተመልከቱ፣ የጥበብ ሀገሯ ወዴት ነው? የጥበብ አውራጃዋስ ወዴት ነው? ጥበብ ጎዳናዋ በየት ነው? ማደሪያዋስ በወዴት ተገኘ? ወንዙን ተሻግሮ በቀይ ወርቅ የገዛት ማን ነው? እሷ ከቀይ ዕንቁ ትበልጣለች። ወንዘ በርስ ሐለወት ትሄድስ ኩሎ በቀዳማዊነት ሳለች። የአማርኛው ቅዳሴ ሲተረጉም በእርጅና ሳለች ይላል። ጥበብ አታረጅም። በቀዳማዊነት የሚባለው ርስ የሚለው ለጥበብ ሲሰጥ ቀዳማዊነት ነው። ጥበብ በቀዳማዊነት ሳለች ሁሉን ታድሳለች። ባቲ ኃያላን ይጽፉ ጽድቀ በእሷ ኃያላን ጽድቅን ይጽፋሉ። ነገሥታት በእሷ ይገዛሉ።
ጥበብ በዚህ ዓለም ተመላለሰች እያይመራ መዋቲ ለፍኖታ። ሟች ሰው የጥበብ ጎዳናዋን አላወቀም፣ ተረሳትም ሁሉ በሁሉ ዘንድ ተዘነጋች። ተመልከቱ፣ ያቺ ጥበብ ማናት? ከቀይ ዕንቁ የምትበልጥ ኃያላን ጽሕፈትን የሚጽፉባት፣ ነገሥታት የሚያስተዳድሩባት፣ ያረጁትን የምታድስ፣ ሙታንን የምትፈውስ፣ የታመሙትን የምትፈውስ፣ ሙታንን የምታነሳ፣ ጎዳናዋ የማይታወቅ የሚሞቱ ሰዎች የማያውቋት ዘላለም የምትኖር ያቺ ጥበብ ማናት ስንለው ዲዮስቆሮስ ጥበብሰ መድኃኒነ ውእቱ፣ ጥበብ የተባለ መድኃኒታችን ኢየሱስ ክርስቶስ ነው አለ። ስለዚህ የዳዊትን እርጅና ያደሰችለት ጥበብ ማናት ስትባል ጥበብ ኢየሱስ ክርስቶስ ነው። እግዚአብሔር ቸር ነውና ከቅዱስ ዳዊት ተወልዶ የዳዊትን እርጅና አደሰለት፣ ለዳዊት ትንሣኤን ሰጠው። ስለዚህ ምን አለ? ቅዱስ ዳዊትም ሲሞት እንዲህ እያለ ነበር የሞተው፣ ዘልፈር የይወለ እግዚአብሔር ቅድሜ የውእቱ በኩሉ ጊዜ ከመ ይትሐወቅ። ተመልከቱ፣ እስመ የበማኔ የውእቱ። ተመልከቱ፣ ኢቱ ወለጻድቅከ ይራይ ሙስና። እግዚአብሔርን ሁልጊዜ አየዋለሁ እንዳልታወቅም እግዚአብሔር ዘወትር በቀኜ ነው። አቤቱ ለባሪያ መፍረስ መበስበስን አትሰጠውም፣ ባሪያ ሙቶ እንዲቀር አታደርገውም እያለ መዝሙር 16 ላይ ዘምሮ ነበረ። ስለዚህ ቅዱስ ዳዊት እርጅናውን ያደሰለት ጥበብ መድኃኔ ዓለም ኢየሱስ ክርስቶስ ነው። የዳዊት አምላክ ዳዊትን ለማደስ የዳዊት ልጅ ሆኖ መጣ። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ ያለው አረጋዊ መንፈሳዊ ይሄ ነው። አንተን በአምሳሉ ሊወልድህ እሱ የአንተ አምሳል ሆኖ ተወለደ ተብሎ የተነገረው። ስለዚህ የዳዊት አምላክ እርጅናውን አደሰለት። ስለዚህ ቅዱስ ዳዊት ተመልከቱ፣ ወይእወ እግዚአብሔር መንበረ ዳዊት አቡሁ፣ እግዚአብሔር የአባቱን የዳዊትን መንግሥት ይሰጠዋል ተብሏል። የዳዊት መንግሥት ዛሬ አለች እንዴ? የለችም። የዳዊት መንግሥት ማን ናት? የዳዊት መንግሥት የምትባለው የክርስቶስ መንግሥት ናት። ዛሬም ቢሆን ማለት ነው። የዳዊት መንግሥት ለዘላለም አትኖርም። ዛሬም ቢሆን እስራኤልም ራሷ በዳዊት መንግሥት አትተዳደርም። ምክንያቱም የዳዊት መቃብር የለም፣ የዳዊት ቅባት የለም። ዛሬ በምርጫ እንደኛና እንደናንተ በካርድ ነው የሚመሩት እንጂ በቅባት የለም። ሊቀ ካህናት ሲጀመር ክርስቶስ ከቤተ መቅደስ ሲወጣ የኦሪትን ክህነት፣ የኦሪትን ትንቢት፣ የኦሪትን መንግሥት ወስዶባቸዋል። መቅደሱም ፈርሷል። ታቦተ ጽዮንም ኢትዮጵያ መጥታለች። ክህነታቸውም ቀርቷል። ሊቀ ካህናትም የለም፣ መንግሥትም የላቸውም። ስለዚህ እግዚአብሔር ለዳዊት መንግሥትህን ለዘላለም አጸናልሃለሁ ያለው ምንድን ነው ስትሉ የዳዊት መንግሥት የተባለች የክርስቶስ መንግሥት ናት። የክርስቶስ መንግሥት የተባለች ቤተ ክርስቲያን ነው። የክርስቶስ መንግሥት የተባለ። ስለዚህ ቅዱስ ዳዊት የእግዚአብሔርን ሐሳብ አገልግሎ አረፈ ማለት የእግዚአብሔር ሐሳቡ ቤተ ክርስቲያን ናት። የእግዚአብሔር ሐሳቡ መንግሥተ ሰማያት ናት። ቅዱስ ዳዊት እትአመን ከመ እራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን እያለ ነው የሞተ። በሕያዋን በአብርሃም በይስሐቅ በያዕቆብ ሀገር በገነት በመንግሥተ ሰማያት የእግዚአብሔርን ቸርነቱን እንደማይ አምናለሁ እያለ ነው የሞተ።